ሰላም ውድ ፋርማሲ አርኤክስ ፕላስ ቤተሰቦች እንዴት ናችሁ? ዳግም ተመልሼ መጥቻለሁ። እንግዲህ ዛሬም ደግሞ ጀነራል ፋርማሲ ኤግዚት ኤግዛም ላይ ያለውን ፓርት ፎር ያለውን ነገር እንድንመለከት ስለፈለግኩ ነው። እና ያው እንደተለመደው ለዚህ ቻናል ወይም አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ ለማለት እወዳለሁ። በመሀል ከተመቻችሁም ደግሞ ላይክ ሼር እንድታደርጉት ጋብዛችኋለሁ። እና ወደ ላይቫችን ወደ ዛሬው ጥያቄ እንገባለን። ያው እንደ ባለፈው እንዳነሳ ነው ያካተተ ነው። ያካተተ ስላችሁ ሁሉንም ነገር የሚዳስስ ማለት ነው። ይሄ የጠዋትና የከሰዓት ምናምን ብሎ ነገር የለውም፣ ግን ሁሉንም የሚዳስስ ነገር ነው ላስቀምጥላችሁ ወይም ደግሞ እንድንወያይበት የፈለግኩት። ያው ላይቭ ስትሪም ነው፣ ቀለል ባለመልኩ ኢሾችን እያነሳን እንቀጥላለን ብዬ አስባለሁ። ኤኒሃው ወደ ዛሬው እንግዲህ የመጀመሪያው ጥያቄ ላይ እንምጣ። እንግዲህ ወደ ሶሻል ፓርት ብለን እንከፍለዋል አይደለ? ልክ እንደዛ ወይ ሶሻል ወይ ደግሞ አናዘር ደግሞ ኬዞች ወይም ፋርማኮቴራፒ ሊሆን ይችላል። ይሄንን እንመለከታለን። ይሄ ጥያቄ ብዙ ጊዜ ወይ እነዚህ ጥያቄዎች ይመጣሉ ይሄ ዲኤስኤም ላይ ካሉ ነው እና እንመልከተው እስኪ። A pharmacist at health center is conducting an ABC analysis of the pharmacist inventory. ኢንቬንተሪ ለማድረግ ምንድነው የፋርማሲ ኢንቬንተሪ ላይ አናላይሲስ በኤቢሲ አናላይሲስ ነው። how should a drugs be classified if it is high annual consumption ብሎ የሚያነሳው ነገር አለና but it's not necessary the vital ላይ ሳይሆን ይሄ annual consumption ላይ ነው ሞር እያነሳ ያለው እዚህ ቦታ ላይ ስንመጣ highly annual consumption ያለው but ምንድነው necessary from the vital ላይ necessary የሆነ ነገር ነው እዚህ ቦታ ላይ የሚያመላክትልና ካታጎሪ አለ፣ ካታጎሪ ቢ አለ፣ ካታጎሪ ሲ እና መጀመሪያ ላይ ቪ የመጨረሻ ላይ ያለው ቪ ወይም ደግሞ ቫይታል ካታጎሪ ብሎ የሚያስቀምጠው አለ። ስለዚህ እነዚህ ቦታዎች ላይ ስንሄድ ኤቢሲ አናላይሲስ ምንድን ነው የሚለውን ነገር በጥቂቱ መልኩ ብትመለከቱ በጣም እጅግ መልካም ነው ብዬ ለእናንተ አድቫይዝ አደርጋችኋለሁ። ያ ማለት ምን ማለት ነው ካላችሁኝ እነዚህ ኤቢሲ አናላይሲስ ኢንቬንተሪ ላይ በሚሰራባቸው ጊዜያቶች ላይ እጅግ በጣም ትንሽ ሊያስቸግሩ ስለሚችሉ ማለት ነው። አንዳንዴ ቀለል ባለመልኩ ስለሚሸውዱ ነው እነዚህ ጥያቄዎች ሌላችሁ እንድትመለከቱ እንፈልገው። እንደ ክለሳ ነገር አንሱ። ኢንቬንተሪ ኮንትሮል፣ ፕሮኪመንት ፔሪዶች፣ ኳንቲፊኬሽናል ሜቶዶች፣ ስቶሬጆችን አሲዴሲም ልታነሱ ይገባል እና እነዛን ነገሮች እንድትመለከቱ አደፋፍራችኋለሁ። ኦኬ፣ ስለዚህ እንቀጥላለን። ትንሽ ኔትወርክ ትንሽ ያስቸገረ ስላለ ነው ቼክ ላድርገው ብዬ ነው እና ስለዚህ ድራግ ክላሲፋይ ስናደርግ ካታጎሪ ኤ ቢ ሲ ብለና ቫይታል ላይ ያስቀመጥናቸው ነገሮች አሉ። እነዚህ ነገሮች ምንድን ነው የሚለው ነገር በጥቂቱ እንመለከታለን። በት ትራንስፈር ቢ ሊሆን የሚችለው ካታጎሪ ኤ ላይ ያለ ነው። ኤቢሲ አናሊሲስ ኢን ተርምስ ኦፍ ካታጎሪ ኦፍ ቤዝድ ኦን ዴር አኑዋል ኮንሰፕሽን ላይ ዲፔንድ ያደረገውን ነው የምናነሳው፣ ስፔሻሊ እዚህ ቦታ ላይ ስንመለከት ማለት ነው እና አኑዋል ኮንሰፕሽን ላይ ዲፔንድ ያደረገውን እናነሳለን። ከእሱ ጋር አያይዘን ነው የምንሄደው እዚህ ቦታ ላይ ስናነሳ እና ካታጎሪ ምንድነው ኤ ላይ ብዙ ጊዜ ስንጠቀም ሃይስት የሆነ ቫሉ አላቸው አኑዋል ላይ ስንመለከት እና አካውንቲንግ ወደ ከሰባ እስከ 80% ያክል ነው ቶታል የሆነ ኢንቬንተሪ ቫሉም እዚህ ቦታ ላይ የምናነሳው። there can be may represent 10 up to 20% of other items ነው calculation based on the value and not critical ወይም ደግሞ actually vital ብሎ አይደለም የሚያነሳው በዚህ ቫልዩ ላይ ያለው ነው እንደ ቫይታል በሚያስፈልገው መልኩ አይደለም እዚህ ቦታ ላይ። ስለዚህ ካታጎሪ ቢን ስንመለከት ሚዲየም የሆነ ኮንሰፕሽን ነው፣ እንደ ሃይ የሆነ አኑዋል ኮንሰፕሽን አለ እዚህ ቦታ ላይ የሚያነሳል እና ካታጎሪ ሲሪየስ ስንመለከት ሎው የሆነ ኮንሰፕሽን አለው። ቫይታል ላይ ስንሄድ is vital classification based on the critical vital essential describe desirable የሚያስፈልጉትን ብሎ የሚያነሳው እና not there is conceptual depending value ላይ አይደለም ዲፔንድ የሚያደርገው በት ኢትስ ምንድነው ቫይታል በሚያስፈልገው ነገር ላይ ኢሴንሻል በሆኑ ነገሮች ላይ ቫይታል ካታጎሪ ነው። ስለዚህ እዚህ ቦታ ላይ ስንመጣ ኤ ዋን ላይ ያለው ሃይሊ ምናምን አኑዋል የሆነ ኮንሰፕሽን ስላለው አንሰር ቢ ኤ ላይ ያለው ምርጫችን ይሆናል ማለት ነው እዚህ ቦታ ላይ ስንመለከት ማለት ነው። ሶሪ ኤ ላይ ያለው ምርጫችን እናደርጋለን እዚህ ቦታ ላይ ስንመለከተው ማለት ነው። ሶሪ ቢ
ይሄ ይሆናል። ወደ ሌላኛው እንቀጥላለን። ሁለተኛ ጥያቄ ላይ ስንመጣ 55 years old man patient with the chest pain and the diagnosis acute myocardial infarction ማለት ያ ማለት ዲማንድ እና ሰፕላይ ያለው ኢምባላንስ የማድረግ ነገሮች የተፈጠሩ ናቸው እዚህ ቦታ ላይ ስንመለከት ማለት ነው። የሰፕላይ እና የዲማንዱ ነገር ስናነሳ ምን አለው ማለት ነው፣ ራሱን የቻለ ኢፌክት አለው ማለት ነው። ስለዚህ በእነዛ ሁኔታዎች ውስጥ ነው ምን ይመጣው ቸስት ፔን የሚመጣው ሰፕላይ እና ዲማንዱ ኢምባላንስ በሚያደርግበት ሲቹዌሽን ውስጥ ማለት ነው። ሶሪ ሲስተም ትንሽ ያስቸገረኝ ስላለ ነው። ይሄው እንቀጥላለን። which of the following medication is not contraindications this patient has in the history of ሲቪር የሆነ አስማ አለው ፔሸንታችን ብሎ የሚያነሳው በጣም ሲቪር የሆነ ምን አለው አስማቲክ የሆነ ፔሸንታችን አስፕሪን፣ ሜቶፕሮል፣ ሞርፊን እንደ ሊሴኖፕሪል ብሎ የሚያስቀምጣቸው ነገሮች እዚህ ጋር እንመለከታለን። ፔሸንታችን ምንድነው ቸስት ፔን ኤንድ ዳያግኖሲስ ኦፍ አኪዩት ማዮካርዲያል ኢንፋርክሽን ያ ማለት ምን ማለት ነው ካለ ካርዲካል የሆነ ኬዝ አለበት ፔሸንታችን ስንመለከተው። ስለዚህ ለፔኑ አይደለም እዚህ ቦታ ላይ የምናነሳው ነው የመጀመሪያው ነገር ስንመለከት ቀለል ባለ መልኩ ለፔኑ አይደለም የምንመለከተው አይደል። ኤሲ ኢንሂቢተርም እዚህ ቦታ ላይ ፈርስት ላይን ላይ እንጠቀም ማዮካርዲያል ኢንፋርክሽን ላይ ኤሲ ኢንሂቢተሮችን የመጠቀም ነገራችን እጅግ በጣም አናሳ ነው። አስፕሪን ስላስ ሜቶፕሮል ነው ገጥ ፔሸንታችንን ግን ያስቀመጠና አንድ ሂንት አለ። በነገራችን ሌላ ቦታ መሄድ አይጠበቀንም ብዬ አስባለሁ። አንድ የተቀመጠን ሂንት አለ። ያ ምንድነው ሲቪር አስማቲክ የሆነ ፔሸንት ነው። ስለዚህ ከሱ ጋር ኮንትራንዲኬሽን ያልሆነ መድኃኒት ነው ልናመቻች የሚያስፈልገን ከምኑ ጋር ከሲቪር ከማዮካርዲያል ኢንፋርክሽን ኮሞርቢዲቲ ስላለበት ፔሸንታችን ምን አለው ሲቪር የሆነ ምን አለው አስማቲክ የሆነ ፔሸንት አለው። ስለዚህ ዲፔንዲንግ ኦን ዳት ምን መምረጥ አለብን ሴሌክቲቭ ቤታ ብሎከሮችን መምረጥ አለብን ማለት ነው። ሴሌክቲቭ ቤታ ብሎከሮችን ኦፕሽናል እናደርጋለን ማለት ነው። እስኪ ድምፄ የሚሰማችሁ ከሆነ በመሀል ላይክ እንድታደርጉ ነኝ። ኦንላይን ላይ ያላችሁ ማለትም ላይቭ ላይ ያላችሁ ሰዎች ላይክ እንድታደርጉ ድምፄ የሚሰማ ከሆነ በዛ እስኪ ያሳውቁኝ፣ ደግሞ ኮሜንት አድርጉልኝ። ስለዚህ እዚህ ቦታ ላይ ስንመጣ ፔሸንታችን ማዮካርዲያል ኢንፋርክሽን ነው፣ ከዛ ሲቪር የሆነ ኮሞርቢዲቲ ያለበት ኢንኦርደር ቱዛት ምን እንስጠው ነው አይደል እዚህ ቦታ ላይ ስናነሳ። ስለዚህ ሴሌክቲቭ ስንወስድ ሜቶፕሮል ካን ኮዝ ኦፍ ብሮንኮ ኮንስትሪክሽን ኢስ ኮንትራንዲኬሽን ዘ ፔሸንት ሲቪር የሆነ አስማቲክ ፔሸንት አሚሮ። እነዚህ ደግሞ ዳዝ ናት ኢፌክት የላቸውም በነገራችን ላይ ሴፍሊ ግን ቢን እንጠቀማለን ዲዩ ቱ ዋት በነገራችን ሴሌክቲቭ ስለሆነ ማለት ነው። ሲቪር ለሆነ ስናነሳ ማለት ነው። እዚህ ቦታ ላይ አስፕሪን ሞርፊን ዳዝናት ምንም አይነት ኢፌክት እንደሌላቸው ቅድም አንስቼላቸዋለሁ። ሌላኛው what is the primary purpose of maintaining cold chain from the certain pharmaceutical like vaccine ብሎ ያስቀምጣል። ለቫክሲኖች እነዚህ ቫክሲኖችን ስንመለከታቸው ምንድነው ሜንቴን ለማድረግ ኩል የሆነ ቦታ ላይ ሰርቲን ፋርማሲቲካል ላይክ ቫክሲን ብሎ የሚያስቀምጣቸው ፕራይመሪ ፐርፐዙ ምንድነው? to prevent the thief and the diversion of the valuable products ዳይቨርስ እንዳያደርጉ የሚለው ነገር ያስቀምጥና ከስርቆት ለመጠበቅ አይደለም። ሁላችንም እንደምናውቀው ነገር to maintaining of the product potency ensuring of the efficacy to making of the product easier to administration ነው። ኦፕሽናል እናደርግ አንችልም ይሄን በነገራችን ላይ to complete within the international shipping and relationship ነው። እዚህ ቦታ ላይ የምናመጣውን ነገር አለ to maintain product potency and ensure of the efficacy ብለን የምናነሳው ነው እዚህ ቦታ ላይ። ብዙ ጊዜ እነዚህ ሶሻል ያሉ ጥያቄዎችን ስንመለከት ቀለል ባለ መልኩ ብንመለከታቸው መልካም ነው ብዬ አስባለሁ። ያ ማለት ምን ማለት ነው ልትሉኝ ትችላላችሁ። ጥያቄውን በአግባቡ ማንበብ ጥያቄውን በአግባቡ ማንበብ ጥያቄውን በአግባቡ አነበብ ማለት ምላሹን እናገኛለን ማለት ነው። ስፔሻሊ በደንብ ከተረዳ ነው ማለት ነው። ጥያቄውን በደንብ ከተረዳ ነው ምላሹ so easy ብዬ አስባለሁ። ላይክ በእንግሊዝኛም ስለሚሸውዱ ማለት ነው።
ስለዚህ ጥያቄውን እዚህ ቦታ ላይ ስንመለከት ምንድነው አለን ፕራይመሪ ፐርፐስ ኦፍ ሜንቴኒንግ የሚደረግበት እነዚህ ቫክሲኖች ኩል የሆነ ቦታ ላይ እንዲቀመጡ የሚደረግበት ነው በነገራችን። ስለዚህ ቱ ሜንቴኒንግ ፕሮዳክት ፖተንሲ አስዌላስ ደግሞ ኢንሹሪንግ ኦፍ ኢፊካሲ ብለን እናንሰው ነገር አለ። ስለዚህ ኩል ቼን ቴምፕሬቸር ኦፍ ኮንትሮል ሰፕላይ ሜንሊ ባዮሎጂካል ፕሮዳክት ስፔሻሊ ቫክሲን ኢዝ ሴንሲቲቭ ቱ ሂት ስዌላስ ፍሪዚንግ እነዚህ ነገሮች ያነሳል። ስለዚህ ሜንቴኒንግ ኦፍ ዊዝ ስፔሲፊክ ቴምፕሬቸር ሬንጂንግ ኦፍ አፕ ቱ 8 ዲግሪ ሴልሺየስ ላይ እናስቀምጣቸዋለን ማለት ነው። ክሪቲካል ነው ቱ ፕሪዘርቪንግ ኦፍ ሞለኪውላር ስትራክቸር አስዌላስ ደግሞ ፖተንሲ ኤንድ ኤፊካሲ ብለን የምናስቀምጣቸውን እዚህ ቦታ ላይ እናነሳለን ማለት ነው። ሌላኛው ፔሽንት ቴኪንግ ኦፍ ዋርፈሪን ፎር አርቴሪያል ፋይብሬሽን ላይ ዋርፈሪን የወሰደ ፔሽንታችን which of the following antibiotics should be using the caution due to the increase of risk of bleeding ኢንክሪዝ ያደረገው ነገር ምንድነው? እዚህ ቦታ ላይ አንቲባዮቲክስ should be ካውሽን ልናደርግ ፕሪካውሽን ብለን እናስቀምጣቸዋለሁ አይደል? ይሄን ብሊዲንግን ይጨምራል ብለን እናነሳባቸው ነገሮችን ስለምናነሳ ማለት ነው። with drug interaction ማለት ነው። ስለዚህ እንደ ካውሽን አድርገን ልንሰጥ የምንችለው ወይ ደግሞ ልናነሳ የምንችለው ነገር ነው እዚህ ቦታ ላይ የሚያነሳልን። አሞክሳሲሊን፣ ሲፕሮ፣ አዚትሮ ኤንድ ክሊንዳማያሲን ብሎ ያስቀምጣቸዋል። ስለዚህ እዚህ ቦታ ላይ ስንመለከት እነዚህን አዘሮቹን ስንመለከታቸው ምንድን ነው ብለናል። ላይክ አሞክሳሲሊን፣ አዚትሮማይሲን አትካሚ ዳዝናት ኢንተራክሽን ምንም አይነት ኢንተራክሽን የላቸው። በት ሲፕሮን ስንመለከተው ኢኒቢት የማድረግ ነገር አለው። ኢኒቢት ሜታቦሊዝም ይሄ ሲፒዋይ 450 ብለን የምናነሳቸው ኢኒቢተሮች እና ኢንዲሰር ብለን የምናስቀምጥበት አለ ሁላችንም እንደምናውቀው። ስለዚህ ሊዲንግ ቱ ኢንክሪዝመንት ኦፍ አንቲኮአጉላንት ኢፌክት አት ሃይ ሪስክ ኦፍ ብሊዲንግ እንዲፈጠር የማድረግ ነገር አለ። ምን ሲፕሮ ኢኒቢት ስለሚያደርግ ማለት ነው። ስለዚህ ዛ አንሰር ዊል ቢ ቢል ያለውን ኦፕሽን እንጠቀማለን ማለት ነው። ሌላኛው ያው እየተቀላቀለ ስለሚሄድ ነው ስላልኳችሁ ሌላ ግርምታ እንዳይፈጥርባችሁ። in the hospital pharmacy went to calculation of the average monthly consumption AMC ብለን እንጠራለን for amoxicillin 500 ሚሊግራም ካፕሱል ቱ ሴት ሪከር ሌቭል ሪኦርደር ለማድረግ ድጋሚ ኦርደር እንዲደረግ ምን አደረገ? አቨሬጅ አኑዋል ይሰራል፣ መንዝሊ ኮንሰፕሽን ይሰራል። ልክ ኢንቬንተሪ እንደሚደረገው ሁሉ ማለት ነው። which data most essential for the calculation ለማድረግ የትኛው ዳታ ነው? ስፔሻሊ which data mostly essential ለዚህ ነገር ስንመለከት essential የሆነው የትኛው ነው? የመጀመሪያውን ስናነሳ the number prescription written by amoxicillin, the quantity of amoxicillin dispensing to the patient over the last few months ላይ the purchase price amoxicillin for the supplier የምንገዛው ከሰፕላየሩ ሳይሆን እዚህ ቦታ ላይ ማሰብ ያለብን ከሆስፒታሉ ነው። ስለዚህ ሆስፒታል ላይ አኑዋል አቨሬጅ መንዝሊ ኮንሰፕሽን ከሆስፒታሉ እንጂ ከሰፕላየር አንሰራም በነገራችን ላይ። ሌላኛው the number of expired date amoxicillin capsule in the last year ሜቢ እንደ እንትን ልንወስደው እንችላለን ዲፔንዲንግ አድርገን ከዛ አድርገን እናንሳ። ነገር ግን አንሰር እዚህ ቦታ ላይ ስንመለከት the quantity of amoxicillin dispensing patient over the last few months ላይ ዲፔንድ እናደርግ የምንችለው ከታዘዘው ላይ ነው የምንነሳው በነገራችን ላይ። ኤሊያን ነው ስንመለከት the number of prescription written by amoxicillin አይደለም ከታዘዘው መሰረት አንዳንዴ እንዲሁ ሊታዘዝ ይችላል ወይ ደግሞ ኤክስቼንጅም ሊደረግ ይችላል። ስለዚህ ኳንቲቲ ኦፍ አሞክሲሲሊን ዲስፔንሲንግ በተደረገው to the patient ዳይሬክት ፔሸንት ጋር የደረሰው በተጻፈው መሰረት ሳይሆን ፔሸንት ጋር ዳይሬክት በደረሰው መሰረት ምን እናደርጋለን? ዲፔንድ አድርገን እንነሳለን። ኦቨር the last 4 months ላይ ያለው ነገር ተነስተን ነው አቨሬጅ መንዝሊ ኮንሰፕሽን ሰርተን ለፔሸንቶቻችን ወይ ደግሞ ለግዢ ወይ ሪኦርደር ለማድረግ አሴ ፕሪኩሪመንት ሊሆን ይችላል በነገራችን ላይ ነው ለማድረግ ኢሴንሻል ካልኩሌሽን የሚያስፈልገን የቱ ነው ካለ the quantity amount ነው በነገራችን ላይ the quantity amoxicillin dispensing to the patient over the last few months ላይ ባለው ላይ ዲፔንድ ያደርግልናል ማለት ነው። ሌላኛው ኬዝ ነው እዚህ ቦታ ላይ ስናነሳ a 13 years old female patient is diagnosed with urinary tract infections UTI እዚህ ቦታ ላይ she is allergic to penicillin ነው እንግዲህ and which of the following antibiotics should be mostly appropriate choosing ነው አሁን ላይ ባለው እንግዲህ ስናነሳ ያው ፈርስት ላይ የምንጠቀመው ራሱን ይቻላል ሁላችንም እንደምናውቀው ፔኒሲሊን ግሩፕ ግን ምንድናት? አለርጂ ናት ብሎ አስቀምጣ ልጅቷን ስንመለከታት ማለት ነው።
የፔኒሲሊን ግሩፕ ላይ ምንድናት አላርጂ እንዳላት አስቀምጣለች። ስለዚህ ምንድነው የትኛውንም ሞስት አድርገን አሞክሳስሊን፣ ፔኒሲሊን ግሩፕ፣ ሲፕሮፍሎክሳሲሊን፣ ሴፋሌክሲን ኤንድ ኮትሪ ብሎ ያስቀምጣል። ነገራችን ላይ ኮትሪ ብሎ ያነሳዋል ዲ ላይ ያለውን ስንመለከት። ስለዚህ እዚህ ቦታ ላይ ስናመጣ አሞክሳስሊን ምንድነው የፔኒሲሊን ዴሪቫቲቭ እንደሆነ ሁላችንም እናውቃለን። አቮይድ ነው። ሴፋሎስፖሪን ምንድነው የሴፋሎስፖሪን ግሩፕ ናቸው። ሜቢ ክሮስ የሆነ ሪአክቲቭ አላቸው ኢንሳም ፔሸንት ላይ አንዳንዴ ስናነሳ ላይክ እንደ ፔኒሲሊን አለርጂም ማለት ነው። ኮትሪን ስንመለከት ደግሞ አናዘር ኦፕሽን ላይ ነው ብዙ ጊዜ የምንጠቀምበት ሜይናት ቢ አስ ኤፌክቲቭ ኢን ሳም ኬዞች ላይ አንዳንዴ ዩቲአይ ላይ ስንመለከት የመጠቀም ዕድላችን ዝቅተኛ ነው። እንጠቀማለን አንዳንዴ ደግሞ አዲሽናል አድርገን ልንወስድ እንችላለን። በት በዚህኛው ላይ ስናነሳ ግን ከጥያቄውም the most appropriate ብሎ ያስቀመጠው በነገራችን ቾይዚንግ ልናደርግ የምንችለው the first line ላይ ፍሎሮኪዩን ግሩፖች ሲፕሮፍሎክሳሲሊን አስበላስ ኖርፍሎክሳሲሊን እነዚህ ነገሮች ይነሳሉ በነገራችን ላይ እና does not cross active reactive within the penicillin allergy ላይ cross active የሆነ ኢንትራክት የላቸውም። ስለዚህ ዲዩ ቱ ዛት ሲፕሮፍሎክሳሲሊን የምትናነሳ አንቲባዮቲክ ኢፌክቲቭ የሆነ አግኒስት ምን አላቸው ዩቲአይ ላይ ትሪትመንት እንዳላቸው ያስቀምጥናል ማለት ነው። ሌላኛው ወደ ሰባተኛው ጥያቄ ላይ ሄደን ስንመለከት which of the following is the best practice from the unranging stocking on a pharmacy shelf according to the FIFO ብለን የምንጠራው አለ first expired first out ብለን የምንጠራው as a principle ስንወስድ የትኛው ነው እዚህ ጋር ብሎ ያነሳልናል። ኤላ ያለው ስንመለከተው a place the order with the shortest expired date on the at the front አድርገን እናወጣለን place period of at the arriving first in front and the front ላይ እናመጣለን place the most expensive products ዲል ያለውን ስንመለከት ነው place the most frequently used product of that front እዚህ ጋር ያነሳነው አንድ ነገር አለ በነገራችን ላይ first expired first out ብለን ስንመለከት first expired first out ብለን ስንመለከት ምንድነው expired የሆነውን ነገር shortest የሆነው ወይ ደግሞ በቅርብ ያለውን ልናነሳ የምንችለው በነገራችን ላይ ጥያቄው በግልጽ የሚያስቀምጥልን ነገር አለ አይደል? ሁላችንም እዚህ ጋር እንደምንመለከተው ፊፎ ብለን ስንጠራ ፈርስት ኤክስፓየርድ ፈርስት አውት ነው። መጀመሪያ የመጣውን አይደለም፣ ኤክስፔንሲቭ የሆነውን አይደለም። በት the way to እዚህ ላይ ስናነሳ ግን ልናነሳ የሚገባ ነገር የትኛው ነው ካለ ኤ ላይ ያለውን ኦፕሽን እንደ ምርጫ እናነሳለን ማለት ነው። that's already be ኤሪያ ላይ ይሆናል ማለት ነው። ሌላኛው ስምንተኛ ጥያቄ ሄደን ስንመለከት a 60 years old man patient diagnosed of hypertension is starting lisinopril. Which of the following side effects should be the patient monitor ልናደርግለት የሚገባው የትኛው ነው? ሃይፖካሊሚያ፣ ሃይፐርካሊሚያ፣ ሃይፖናትሪሚያ እና ሃይፖካሊሚያ ብሎ ያስቀምጣል። ስለዚህ እዚህ ቦታ ላይ ቀለል ባለ መልኩ እንድንመለከት ይፈልጋል። ብዙ ጊዜ ሃይፖናትሪሚያ፣ ሃይፖካልሲሚያ ብሎ የምናነሳቸው ነገሮች ኦፕሽን ልናደርግ አይገባም አብዛኛውን ጊዜ ማለት ነው። ሊሲኖፕሪል እንግዲህ ዲዩቱ ስናነሳ ማለት ነው። ስለዚህ ኤሲ ኢንሂቢተር አስዌላስ ኤአርቢሲን ስናነሳ ምን አላቸው? ዴር ኢዝ ሃይፐርካሊሚያ አላቸው። በነገራችን ሪዳክሽን ኦፍ አልዶስትሮን ሌቭሎችን ይቀንሳል። which of leading to decrease of potassium excretion. Patients should be monitoring for sign of hyperkalemia such as muscle weakness as well as ደግሞ cardiac arrhythmia ብለን የምንጠራው አለ። ስለዚህ ሊሲኖፕሪልን ስንመለከት causing of hyperkalemia by reduction of aldosterone ያው በሚገባ እንትን ስለማይል መውጣቱ ይቀንሳል። አኩሙሌሽን የማድረግ ነገሮች የተፈጠሩ ይላሉ። due to that ሪዛልቱን ስንመለከት there is hyperkalemia ብለን የምንጠራው ይመጣል ማለት ነው። ስለዚህ ዛንሰር ብሊ ቢን ስንመለከተው ቢል ያለውን ኦፕሽን እናደርጋለን። አብዛኛውን ጊዜ እንደዚህ በቀላሉ የምናወጣቸዋለን። ሃይፖናትሪሚያ፣ ሃይፖካልሲሚያ ብለን የምንጠራቸው አይመጡም። ሜቢ ሃይፖካሊሚያ እና ሃይፐርካሊሚያ ነው። በት ኢን ዘ ምን ላይ ሄደን ስንመለከት ይሄ ዳይሬክቲክስ ላይ ሜቢ እነዚህ ነገሮች ኢምባላንስ ሊያደርጉ ይችላሉ የሚለው ነገር እንይዛለን ብዬ ወይ ደግሞ ዛሬ ብንመለከት የተሻለ ነው ብዬ አስባለሁ። ሌላኛው what is the primary function of the buffer stock ብለን አንሷል ወይ ደግሞ ሴፍቲ ስቶክን ስናነሳ ከቃሉ የምንረዳው ነገር አለ። ሴፍ አድርገን መጠበቅ አለብን። ምን
ዲዩ ቱ ዋት ለኢመርጀንሲ ሊያስፈልገን ይችላል ወይ ደግሞ ለሆነ ነገር ያስፈልገናል በነገራችን ላይ። ስለዚህ እዚህ ቦታ ላይ ግን የፕራይመሪ ፋንክሽኑ ስንመለከት ያስቀመጠበት ነገር እናንሳ እስኪ እንመልከታቸው። ምኖቹን ኦፕሽኖቹን እንመልከታቸው። የመጀመሪያ ቱ ቢ ዩዝ ፍሮም ክሊኒካል ትራያልስ አስ ዌል አስ ደግሞ ሪሰርች ነው። ሆስፒታል ላይ ነው ብዙ ጊዜ ስቶክ ሌቭል ወይ ደግሞ ኢመርጀንሲ ስቶክ ምናምን ብለን ልንጠራቸው የምንችላቸው ነገሮች የሚቀመጡት እዛ ነው። ስለዚህ ኢን ኦርደር ቱ ዛት ግን ይህንን ኦፕሽናል ልናደርግ አንችልም። ቱ ሚቲንግ ዘ ዲማንድ ዲዩሪንግ ዘ ፕሮኪውርመንት ሊድ ታይምስ ሜቢ ሳምታይምስ ሀፕን ሜቢ ማለት ነው። ቱ ፕሮቴክት አግኒስት አንኤክስፔክትድ ኢንክሪዝ ኤንድ ዲማንዲንግ ኤንድ ዲላይንግ ኦፍ ዘ ሰፕላይ ሜቢ እዚህ ጋር ስናነሳ ምንድነው በጣም አንኤክስፔክትድ የሆነ ምንድነው ፍላጎት አለ፣ በዚህ ደግሞ የሚመጣው ነገር ምን አድርጓል? ቀንሷል። ዲል ሄደን ስንመለከት ሚላ ቱ ሪፕለስ አይተምስ ዛት ሎስት ኦር ደግሞ ነው አይደለም። በነገራችን ላይ ሴፍቲ ስል እንደ መጠባበቂያ የምናነሳው ነገር ነው በነገራችን ላይ። ስለዚህ አንዳንዴ በጣም ከመጠን በላይ ይፈልጋል። ስፔሻሊ ሆስፒታሎች ላይ ሜቢ የሆነ ታይም ላይ አንዳንድ ማለትም የመንግስት ገቨርንመንታል ሆስፒታሎች ላይ ግላቭ እንኳን ጠፍቶ ኦአሮች ለብቻ ይቀመጥላቸዋል። ስፔሻሊ ልክ እንደ ሴፍቲ ተብሎ የሚያዝበት ማለት ነው። ስለዚህ ቱ ፕሮቴክት አግኒስት አንኤክስፔክትድ ኢንክሪዝመንት ኦፍ ዲማንድ እንደ ደግሞ ምን ግዢው ሲቆይብን የሚመጣው ነገር ሰፕላዮቹ በጣም ሲቆይብን ማለት። ስለዚህ በፈርስቱ ካስላስ ደግሞ ሴፍቲ ስቶክ ላይ ስናነሳ ኤክስተርናል ኳንቲቲ ዳት አንተም ሆልድ ማድረግ ኢንቬንተሪ ቱ ሚቲጌት ዘ ሪስክ ኦፍ ስቶክ አውት ኮዚንግ ባይ ዘ አንሰርቲኒቲ ኢን ሰፕላይስ። ስለዚህ ኤግዛምፕል ኦፍ ሎንገር ዳን ዘ ኤክስፔክትድ ሊድስ አንዳንዴ ብሎ ያነሳዋል። ዲማንድ ሰደንሊ ዲዚዝ አንዳንዴ አውትብሬክ ሊያደርግ ስለሚችል ማለት ነው። ከዛም አንስተን እነዚህ ነገሮች እናስቀምጣለን ማለት። ስለዚህ ለአንሰር ዊል ቢ ይሄ እንትን ብለን ሴፍቲ ስቶክ ብለን ስናስብ አይምሯችን ላይ ሊመጣ ከሚገባው አንዱ ነገር ነው ቱ ፕሮቴክት አግኒስት አንኤክስፔክትድ ኢንክሪዝ ወይ ደግሞ የሆነ ነገር ይመጣል ከዛ ጋር ተያይዞ ሊያስፈልገን ይችላል ብለን ደግሞ የሚቀመጥ ነገር ብለን ሆልዲንግ አድርገን የምናስቀምጠው ነገር ነው። ሴፍቲ እንደመጠባበቂያ ስፔሻል ለሆኑ ኬዞች ላይ ማለት ነው። እዚህ ጋር ሰደንሊ ዲዚዝ አውትብሬክ ብሎ ያስቀምጠዋል አስ ኤግዛምፕል ማለት ነው። ሌላኛው ይኸው አሁንም ኬዝ የሆነ ጥያቄ ነው እዚህ ቦታ ላይ የሚያነሳል እና ኬዙን ሄደን ስንመለከተው 10ኛ ጥያቄ ላይ ደርሻለሁ እና a patient that taking of digoxin ወሰደ from the heart failure digoxin ወሰደ which of the medication can increase the risk of digoxitoxicity የትኛው ይጨምራል? ፍሉሳማይድ ያው ዳያሊሲስ ነው። እነዚህ አብዛኞቹ የተቀመጠው ዳያሊሲስ ነው። እንግዲህ ዳያሊሲስን በሰፊው ይዤላችሁ መለሳለሁ ብዬ አስባለሁ እና ከካርቦን አናሃይድሬዝ ጀምሮ የመጀመሪያው ላይ ደንስ የምንመለከት አለ ታያዛይድ፣ ከዛ ሎፕዳይሬቲክስ፣ ከዛ በኋላ ፖታሽየም ስፔሪንግ፣ መጨረሻ ላይ ምን አለ ኦስሞቲክ ብለን የምንጠራው አለ ላስት ላይ ያለው ማለት ነው። ይሄ ማኒቶልን የምንጠቀምበት ማለት ነው። ስለዚህ እነዚህ ቦታ ላይ ስንመለከት ላይክ ፖታሽየም ስቶሪንግ ላይ በሁለት ስለሚከፍላቸው እነዚህ ስፔራላክታና ሞራላይድ ሽላስ አናዘርም አለ። ፍሉሳማይድ ሉፕ ላይ የምናገኘው ላይክ ቲን እና ቲክ አስቴንዲንግ ብለን የምንጠራው ሃይድሮክሎታይዛይድ ብለን የምንጠራው ደግሞ ታያዛይድ ግሩፖች ላይ የምናገኛቸው ናቸው ማለት ነው። ዲጂታል ኮቫለንት ቲዩብ ብለን እንጠራዋለን አናዘር ኦፕሽን ላይ ሄደን ስንመለከት ማለት ነው። ከነዚህ ግን ኢንክሪዝ ዘ ሪስክ ኦፍ ዲጎክሲሲን የሚያደርገው ሄደን ስንመለከት ነው። ዲጎክሲን እንግዲህ ሳምታይምስ ሀፕን ምንድነው ሜካኒዝም ኦፍ አክሽን ባለፈው አይተናል። እሱ ሊመጣ ይችላል። ስዊላስ ደግሞ ምን ይመጣል? ናሮ ቴራፒውቲካል ኢንዴክስ ነው በነገራችን ላይ እና ፋርማኮሎጂካሊ ቀለል ባለመልኩ ፋርማኮሎጂካሊ ልንጠየቅ እንችላለን። ስፔሻሊ ስለ ዲጎክሲን የተወሰነ ነገር ብናቅ መልካም ነው ብዬ አስባለሁ። ኦኬ ሶሪ። ስለዚህ በዚህ ቦታ ላይ ፍሉሳማይድ አለ፣ ስፔራላክታን አለ፣ አሚሎይድ እና አሚሎይድ ብለን እንጠራዋለን። ከዛ በኋላ ሃይድሮክሎታይዘር ብለን እንጠራቸዋለን። ስለዚህ ቦታ ላይ ፍሉሳማይድን ያነሳልናል። HCTን ስናነሳ ምንድነው ካን ኦልሶ ኮዚንግ ኦፍ ሃይፖካሊሚያ በት ኢትስ ናት ሌስ ፖተንት ኦፍ ፍሉሳማይድ ከፍሉሳማይድ አንጻር በጣም ሌስ ነው። ስለዚህ ፍሉሳማይድ ኢዝ ኤ ሉፕ ዳይሬቲክስ ዛት ኮዚንግ ኦፍ ሃይፖካሊሚያ ኢንክሪዝ ኦፍ ዘ ሪስክ ኦፍ ዘ ዲጎክሲሲቲ በጣም እየጨመረ ይሄዳል። እዚህ ቦታ ላይ ያስቀምጣል። ስፔራላክቴን እና ፖታሽየም ስፔሪንግ ናቸው። በስሚዝ ምን አለችው ሃይፐርካሊሚያ ነው እነዚህ የሚያመጡት በነገራችን ላይ ዳዝ ናት ኢፌክት ኦፍ ዲስ ነው ነገራችን ላይ በት ሌስ ፖተንት በሆነ ሁኔታ ፍሉሳማይድ ሉስ በሚያደርግበት ሁኔታዎች ላይ ለዲጎክሲሲ በጣም ሪስክ ፋክተር ሆኖ ያስቀምጥልናል። ዲጎክሲን ስንመለከተው
ሶዲየም ፕላስ ፖታሽየም ፕላስ ስዌላስ ምናለው ኤቲፒዝን ነው ሜካኒዝም ኦፍ አክሽን ስንመለከተው የሚያነሳልን ማለት ነው። እነዚህ ሶስቱን ዲፔንድ አድርጎ ነው አስ ሜካኒዝም ኦፍ አክሽን ላይ የሚነሳው። ስለዚህ ዲቱ ዛት የፖታሽየም በጣም ሉስ የማድረግ ነገር ስንመለከት ሪዛልታችን የሚሆን በጣም ፔሸንታችን ወደ ሃይፖካሊሚያ ኤክሰስ የመግባት ነገር አለው ማለት ነው። ስለዚህ ሪስክ ኦፍ ቶክሲን ይፈጥርብናል። በምን አንጻር? በፍሎሳማይድ ምክንያት በጣም ኤክሰስ ስለሚያስወጣ ማለት ነው። ዳይሬክሽንም ምንድነው ዩሪን አውትፑትን ነው በነገራችን ላይ እዚህ ቦታ ላይ የሚያነሳልን ማለት ነው። ሌላኛው አሁንም ያው እንግዲህ ወደዛ ያለ ነው የምንንቀሳቀሰው እና ዋት ኢዝ ዘ ቢን ካርድ ዩዝድ ፍሮም ዘ ፋርማሲ። እንግዲህ ቢን ካርድ ስቶክ ካርድ ብለን የምንጠራው አለ። ቢን ካርድ ያው ብዙ ጊዜ በፋርማሲዎች የትኛውን ቦታ ላይ የሚቀመጥ ነው። ስቶክ ካርድ ስናነሳ ደግሞ ዊዚን ዘ ስቶር ማን ላይ ብዙ ጊዜ የሚቀመጥ ነው። ዋና ይሄ ስቶር ትልቁ ስቶር ላይ ስፔሻሊ እዛ የሚቀመጥ ነው። ብዙ ጊዜ እንደ ቢን ካርድም ሼልፍ ላይ የምናነሳው ነገር አለና ምንድን ነው ብሎ እዚህ ቦታ ፕሮቫይዲንግ ዘ ካውንስሊንግ ኢንፎርሜሽን ዘ ፔሸንት ዋይ በጣም በቀላል ሁኔታ እኮ ነው በነገራችን ላይ ፕሮቫይዲንግ ልናደርግበት የምንችለው አይደለም በነገራችን ላይ እና ብዙ ጊዜ መድኃኒቶችን የምናደርግበት ነው የምንመዘግብበት የምናስቀምጥበት ስቶሬጃቸው ምን ይመስላል ሪከርድ ልናደርግበት የምንችለው ነው ምን ብለን የምናልሰው ቢን ካርድ ብለን የምናልሰው እና ላይሰንስ ቱ ኦፕሬቲንግ ፋርማሲ ዋይ ይህም እዚህ ቦታ ላይ የሚነሳ ነገር አለ ለምን ብለን ነው ልንጠይቅ የሚያስፈልገው ብዬ አስባለሁ። ሌላኛው ዲል ያለው ሌላ ስንመለከት ፎርም ኦፍ ዩዝድ ቱ ሪፖርቲንግ ኦፍ አድቨርስ ድራግ ሪአክሽን ነው። ይሄ አድቨርስ ድራግ ሪአክሽን ብዙ ጊዜ ሲመጣ አይምሯችን ላይ መምጣት አለበት ብያቸዋለሁ ባለፈው። ፋርማኮ ቪጂሊያንስ ብለን የምንጠራው በጣም ሊከሰት ወይ ደግሞ ሊመጣ ከሚገባ ውስጥ እሱ ይመደባል በነገራችን ላይ። እዚህ ቦታ ላይ ግን ቀለል ባለ መልኩ አንሰሩን ስንመለከተው ሪከርዲንግ ዘ ኪፕስ ኦፍ ስቶሬጅ ሎኬሽንስ ቱ ዘ ትራኪንግ ኦፍ ስቶኪንግ ለማድረግ ማለት ነውና ሙቭመንት ፍሮም ዘ ስፔሲፊክ አይተሞችን በውጭ ላይ ማለትም የምንጠቀማቸው ማለት ነው። ማለትም ስቶር ሊሆን ይችላል ድራግ ስቶር ሊሆን ይችላል ፋርማሲ ላይ የሚቀመጡ ናቸው። እነዚህ ቢን ካርድ ኦን ዘ ሼልፍ ላይ የሚቀመጡ ናቸው። ያንዳንዱ ቼክ እየተደረገ የሚሄድበት ማለት ነው። ዴሊ አይተሞች ቼክ ይደረጉበታል። ቢን ካርድ ኢዝ ፋንዳሜንታል ቱልስ ኢንቬንተሪ ማኔጅመንት ፊዚካል ኪፕት ነው ዊዚን ዘ አይተምስ ኦን ዘ ሼልፍ ኦን ፕሮቫይዲንግ ኦፍ ዘ ሪል ታይም ሪከርዲንግ ኦፍ ኦል ሪሲፕትስ ኢሹስ ኤንድ ከረንት ስቶኪንግ ባላንስ ስፔሲፊክ አይተምስ ነው እና ሆስፒታል ኤሪያዎች ላይ ስትመለከቱ አንዳንድ ሆስፒታሎች ላይ በየዴሊ የሚደረግበት ነው። ስፔሻሊ ምን ያክል ቀረ ወጥቷል የሚለው ነገር ሙሉ በሙሉ ቼክ ይደረጋል እና ኪውክሊ ፊዚካል ቬሪፊኬሽን ስቶክ ሌቭል የምናገኝበት ነው። ስፔሻሊ ፕሮኪውመንትም ለማድረግ ጭምር ማለት ነው ይህን ነገር ስናነሳ ማለት ነው። ሌላኛው ሳይኮሲስ ላይ ደግሞ መተናል። እንግዲህ ሳይኮቲክ ዲስኦርደር ላይ ስንመጣ 45 years old female patient in the diagnosis with the MDD ብለን የምንጠራው ይሄ ሜጀር ዲፕሬሲቭ ኦርደር ብለን የምንጠራው ማለት ነው። ዲስኦርደር ብለን የምንጠራው ማለት ነው። which of the following antidepressant highly risk of the sexual dysfunction ላይ 45 years old ነውና ኤምዲዲ እንዳለበት ይታወቃል። ግን መድኃኒት የሚወስደው መድኃኒት ደግሞ ምን አለው ኮልድ ራሱን የቻለው አድቨርስ ኢፌክት አለው በነገራችን ላይ። ያንን አድቨርስ ኢፌክት ነው እዚህ ቦታ ላይ የሚያነሳልን። የመጀመሪያው ላይ ያለው ድራግ አለ ይሄ ብሮፒን ለምንጠራው አለ፣ ሴርታሊን አለ፣ ሜታዛፒን ብለን የምንጠራው አለ፣ ቴራዞዳን ብለን የምንጠራቸው አራት ድራጎች አሉና ከነሱ ውስጥ የትኛው ነው ዲስፋንክሽን ሊያደርግ የሚችለው ብለን ስናነሳ ሴርታሊን ነው። ሴርታሊን ያው በአገራችን ያለው በ50% አለ ሴሌክቲቭ ሴሮቶኒን ነው። ሪአፕቴክን ስንወስደው ኮዚንግ ኦፍ ሴክሹዋል ዲስፋንክሽን ነው እንጠቀመዋለን። ግን እነዚህ ፕሮቲን እነዚህ ምን ሎው የሆነ ሴክሹዋል ሳይድ ኢፌክት ያላቸው ናቸው። ነገር ግን እንደ ፈርስት ላይን ላይ በጣም ቤስት የሆነው ድራግ ነው ስፔሻሊ ሴርታሊን ስንጠቀመው ማለት ነው። ሌላኛውን ጥያቄ ደን ስንመለከት ደግሞ የፔሸንት ኢዝ ቴኪንግ ኦፍ ፔኒቶይን ፎር ሲዥር ኮንትሮል የወሰደ ነው። which of the following medication can decreasing of the effects of ፔኒቶይንን ኢፌክት ሊቀንስ የሚችለው ብሎ ያስቀምጥና that means ኢንሂቢት አድርጎ አክሽኑ የሚቀንስ ኢንዲዩስ ያደረገው ደግሞ ፍጥነት እንደማለት ነውና ኢንሂቢት አድርጎ ካርባዛፒን፣ ቮልቨሪክ አሲድ፣ ፔኒባልቶል አራት ድራጎች አሉ ስናነሳ እዚህ ቦታ ላይ ስንመለከት ማለት ነውና አብዛኛውን ጊዜ ይሄ ቮልቨሪክ አሲድ ራሱን የቻለ ኢንሂቢሽን ነው በነገራችን ላይ ስንጠቀመው ማለት ነውና
the metabolism of phenytoin leading to increasement of phenytoin level in the potential toxicity እንዲኖር ያደርጋል። ስፔሻሊ ስራውንም እንዳይሰራ በማድረግ አኩሙሌት በማድረግ ስራዎች ሊሰራ ይችላል። እና ከዛ አኳያ ምንድነው ቮልቨሪክን ስንመለከተው ኢኒቢት በሚለው እንዲትዙልኝ ይፈልጋለሁ። ካርኖዛፒና ፔሮዋይሶ ደግሞ ኢንዲዩስ የሚያደርጉ ድራጎች ናቸው። እና ስላይትሊ እነዚህ ሲፒዋይ 450 ብለን የምንጠራቸው ኢኒቢተር እና ኢንዲሰሮችን ደግሞ በተጓዳኝ በትንሹ መልኩ ብትመለከቱ ልክ ባለፈው እንዳነሳውላችሁ ምን አንስቼላችሁ ነበር። አንቲዶቶችን በቀላሉ ልንመለከት የሚያስፈልገው ለምሳሌ ሄፓሪን፣ ዋርፈሪን፣ ለምሳሌ ደግሞ ሌላኛው የፓራስታሞል አንቲዶትን፣ የኦፖይዶችን አንቲዶቶችን አንስተን ነበር እና እነዛ ነገሮች ስላይትሊ መመልከት ብትችሉ እጅግ መልካም ነው ብዬ አስባለሁ። ሌላኛው ወደ 14ኛው ጥያቄ ይደርሰናል እና It's a 17 years old man patient diagnosed of BPH ወይ ደግሞ benign prostate hyperplasia ነው እዚህ ቦታ ላይ ስናል which of the following medication contraindication the patient history of orthostatic hypotension ካለ ለዚህ ፔሸንት የማይመከር ነው። ግን ኢንጀነራሊ ፈርስት ላይ የምንጠቀመው አለ ምንድን ከሆነ ፔሸንታችን ሃይፐርፕሌዥያ ወይ ደግሞ ቢናይን ፕሮስቴት ሃይፐርፕሌዥያ ከሆነ ምንድነው የምንጠቀመው? ለምሳሌ አልፋ ብለን አልፋ ማለት ያሉ ድራጎችን እናውቃቸዋለን። ትሮዛሲን ብለን የምንጠራቸው ነገሮች አሉ። ፔሸንታችን ግን ኦርቶስታቲክስ ነው። ስለዚህ የትኛውን እንጠቀም ነው? ስለነዚህ ስናነሳ ግን ቢፒኤች ላይ ስናነሳ ፔሸንቶቻችን ብዙ ጊዜ አሁን ላይ እንደው ወደ ታች እየመጣ ነው ያሉና ነገር ግን አባብ 16 ኤጅ ላይ ስንመለከታቸው ናቸው ብዙ ጊዜ ኦከሬ ማድረግ ነገር እንግዲህ ምኖች ላይ በሜሎች ላይ ነው የሚከሰተው ነገሮች ስንመለከተው ማለት ነው። ስለዚህ ፈርስት ላይ ለምሳሌ አንዳንድ ቦታ ላይ ታምሲሎሲኒዝን ከሰርጀሪ በፊት ይሰጣቸዋል። ስዌላስ ደግሞ ፌኒስትራይድ ወይ ደግሞ ዴንዲስትራይድን በ0.54 አድርገን የምንሰጥባቸው ነገሮች ይፈጠራሉ። እዚህ ኬዝ ላይ ስንመጣ ግን ኦርቶስታቲክ ሃይፖቴንሽን አለበት ፔሸንታችን። ስለዚህ ምን እንስተው ነው? ኮንትራንዲኬሽኑ ነው ሶሪ ይሰጣ ኮንትራንዲኬሽኑ ምንድን ነው? እዚህ ቦታ ላይ ስናነሳ ጥያቄው መለስ ብለን ስንመለከተው ማለት ነው። ብዙ ጊዜ ኖርማል ከሆነ አልፋዋን ትኖች ቤስት ናቸው። ትሮዛሲን ብለን የምንጠራቸው ማለት ነው። እነዚህ ድራጎች ደሞስቶች ናቸው። በት ፔሸንታችን ግን ኦርቶስታቲክ ሃይፖቴንሽን ካለበት ለዚህ ፔሸንት አልፋ ዋን ያሉትን ነገሮች አንሰጣቸውም። አልፋ ብሎከሮችን አሳዛቸው እነዚህ ቦታ ላይ ስንመለከት ኮንትራንዲኬሽኖች ናቸው። በት ሎ የሆነ ሪስክ ኦፍ ኦርቶስታቲክ ስለዚህ ፌኒስትራይድ ካን ቢ ዳዝ ናት ኢፌክት ሃይፖ የሆነ ሳይድ ኢፌክት እንዳላቸው እዚህ ቦታ ላይ ያስቀምጥናል ማለት ነው። ስለዚህ ምንም አይነት ኢፌክት የላቸውም በት ግን እንጠቀማቸዋለን። ምን ላይ ሄደን ስንመለከት የመጀመሪያው ላይ ቢፒኤች ላይ መጠቀም እንችላለን ማለት ነው። ስለዚህ አብዛኛውን ጊዜ እንደው ኖርማሊ አሁን ከረንት ባለው እኛ ጋር የተሰጠ ያለው ታምሲሎሲን ዊዝ ዴኒስትራይድ ሳምታይምስ ሀፕን ደግሞ ምን ይሰጣል? ታምሲሎሲን ብቻውን ይሰጣል። ሬር ነው፣ ብዙ ጊዜ አይገኝም። ፌኒስትራይድን ስንመለከተው የመገኘት ቻንሱ በጣም ጠባብ ነው። ነገር ግን አልፎ አልፎ ይታዘዛል። ብዙ ጊዜ ግን ቦዝ እና ሲንግል ምንድነው የሚታዘዘው? ለምሳሌ ዴኒስትራይድ በ0.5 ታምሲሎሲን 0.4 ተደርጎ ቦዝ ሁለቱም ይሰጣል። ወደ ሰርጀሪ ከመሄዳቸው በፊት ለተወሰነ ጊዜ ነገሮች የተወሰነ ይቀንስላቸው በሚለው ማለት ነውና እሱ ይሰጣቸዋል ማለት ነው። ስለዚህ በዚህኛው ጥያቄ ላይ ግን ኮንትራንዲኬሽን የሆነው ነው የፔሸንቱን ሂስትሪ ስንመለከተው ኦርቶስታቲክስ ማለት ነው። ሌላኛው አንዳንዴ እንደዚህ አብሪቬሽኖች ጥያቄዎች ይመጣሉ። አብሪቬሽን ያለባቸው ጥያቄዎች ይመጣሉ። ስለዚህ ለነዛ ጥያቄዎች ደግሞ አብሪቬሽኖችን ቀለል ያሉ አብሪቬሽኖች አሉና እነዛ ነገሮች እንድንመለከት ያስፈልጋል። ለዚህኛው ጥያቄ ስንመለከተው 15ኛው ጥያቄ ስንመለከተው a patient bring prescription አንቲ ምንድነው ሪትሮቫይራል ብለን የምንጠራው ወይ ደግሞ ኤችአይቪኤስ የምንጠቀመውና ቲዲኤፍ 3ቲሲ ዲታጋቪር ወይ ደግሞ ዲቲጂ ብለን እንጠራዋለን። ቴኖፎቪር ቪዶቪና ከዛ ዲታጋቪር ብለን የምንጠራቸው ድራጎች አሉ። ስለዚህ ፔሸንታችን ምን አደረገ? እነዚህ ዋን ታብ ኪዩዲ ብሎ ሰር ተባለ። what is the most appropriate way to counsel the patient on the frequency of administration? frequency ስንመለከተው በጣም በነገራችን ላይ ኪዩአይዲ ስለተባለ አንዳንዴ ስላይትሊ ወዲያውኑ ልንሸወድ እንችላለን። በነገራችን ላይ እኛም ብንሆን ማለት ነው። ስለዚህ ከዛ በመነሳት ነው ልናስቀምጥ ይችላል ማለት ነው። ስለዚህ take 1 tablet every other day, take 1 tablet by mouth once daily, take 1 tablet 4 times a day,
take one tablet whenever you feel እንግዲህ ውሰድ ነው እዚህ ቦታ ላይ የሚያስቀምጥ አይደል እና እዚህ ቦታ ላይ ቀለል ባለ መልኩ ኪው አይዲ ሲሆን 4 ታይምስ ኤ ዴይ ነው በዴይ ላይ ኪው አይዲ ብለን የምንሰጠው አለ ባስፈለገ whenever you feeling sick ስንል ደግሞ PRN ነው በነገራችን ላይ take one tablet by mouth once a day ላይ አለ take one tablet every other day እነዚህ ኦፕሽኖች አሉ ስለዚህ ይህንን ስንመለከተው take one tablet ምንድነው once ወይም ፒዮ ዴይሊ ብለን የምንወስደው ማለት ነው በአናዘር ወርድ ስንመለከተው ይህን ነገር ስናነሳ ማለት ነው to the crucial and translate of the medication evaluation clearly language from PO ብለን እንዳልኳችሁ ማለት ነው PO ወይ ደግሞ by once በአንዴ በማውዛችን የምንወስደው ነው ማለት ስለዚህ ዛ አንሰር ቢ ቢል ያለው ነው ስለዚህ QYD QD BID TID HS ብለን የምንጠራቸው አሉ አብሪቬሽኖችን ስንመለከት ማለት ነው ስለዚህ እነዛ ነገሮችንም ስላይትሊ መመልከት ቢቻል ማለት ነው አንዳንዴ ቀለል ያሉ ጥያቄዎች እንዳልኳችሁ ይሄን በተደጋጋሚ የምናገረው በሌላ ጥያቄ ሀሳባችን ስለሚሰረቅ ቀለል ያሉ ጥያቄዎችን እያጣን እንሄዳለን ያ ደግሞ እጅግ ዋጋ ያስከፍለናል ማለት ነው ዋጋ ደግሞ መክፈል የለብንም ስፔሻሊ በቀላሎች ጥያቄዎች ላይ ነጥብ መጣል የለብንም ብዬ በዚህ አጋጣሚ አድቫይዝ ለማድረግ እፈልጋለሁ which of the following the key components of effective patient counseling from the new medication ነው effective የሆነ counseling as a pharmacist key point ምንድነው እዚህ ቦታ ላይ ደግሞ key component ምንድነው using high technical medical term to show expertise focusing only the price of እኔኩ አንዳንዴ እንደዚህ በቀላሉ የምትወጡት ነገር አለ በነገራችን ላይ ለምን እዚህ ጋር እንትን ፕራይሱ ላይ ማተወር using open-ended education to assessing of the patient understanding በነገራችን complete the counseling quickly save why ይሄ እዚህ ቦታ ላይ የምናነሳው ነገር አለ በነገራችን expertise why ወዴት ነው expertise እናደርግ የምንችለው ፔሸንታችን ስንመለከተው ግን ኦፕን የሆነ ምን ያስፈልገናል ኢንድ ኤዱኬሽኖች to assess the patient understand እስከሚበቃው ድረስ ማለት ነው እስከሚፈልገው ድረስ what is the doctor tell the medication for is for how will remember the taking of ever days encourage እነዚህ ነገሮች the most effective time do you have any questions ብለን ሁላ ያልገባ ነገር እንዳለ ሁሉ መጠየቅ አለብን ማለት ስለዚህ the pharmacist verify to their understanding ራሱ verify ሊያደርግ ይገባል ማለት ነው ሌላኛው እነዚህ 5 rights ብሎ የሚያስቀምጣቸው አሉ according to the 5 rights the medication of administration from the following is not one of the core of the rights ብሎ ያስቀምጣልና ከነዚህ ውስጥ እንግዲህ ቀለል ባለ መልኩ ነው and the right patient the right dog and right drugs and right dog right administration and the right ምን አለ time አምስት ናቸው I think ባልሳሳትና ከነዛ ውስጥ right the patient right drugs right dose right administration right time ብሎ የሚያነሳዋልና እዚህ ቦታ ላይ ግን ማኑፋክቸሪንግ እዚህ ቦታ ላይ ይቀመጣል የሚል ነገር የምናነሳው ነገር አለ በነገራችን ላይ manufacturing is not traditional is not one of the most components of the 5 of the rights medicational administration ብለን የምንጠቀምባቸውን እዚህ ቦታ ላይ የሚያሟላሉ is not the part of core of the checklist of the point of administration to prevent of immediately error እንደሆነ ያስቀምጥልናል እዚህ ቦታ ላይ ማለት ነው ሌላኛው a patient taking of theophylline from the chronic obstructive pulmonary disease ነውና ይሄ በነገራችን እነዚህ ቴዎፊሊን ሳባና ላባን ካለፈ በኋላ ነው እነዚህ የምንጠቀመው በነዛ ሪስፖንስ የማያደርግ ከሆነ የምንጠቀማቸው ድራጎች ናቸውና which of the following medication is increasing of the risk of theophylline toxicity ምንድነው ሪስኩን እዚህ ጋር ሜዲኬሽን አብሮ ብንወስድ increasing the risk factor ብሎ የሚያነሳው እንግዲህ ድራግ ኢንተራክሽን ከምን ጋር ያይዘን ነው የምንመለከተው CPY450 ኢንሂቢተር ኦር ኢንዲሰር አድርገን የምናነሳበትን ነው የምንመለከተው እዚህ ቦታ ላይ ስናነሳ ማለት ነው ስለዚህ ሲፕሮፍሎክሳሲን አለ አሞክሳ አዚትሮን እና ክላንዳማያሲን እንግዲህ ቀደም እነዚህ ነገሮች አንስተናቸው ነበር የት እንደሚመደቡና ሲፕሮ is the inhibition of theophylline leading to increase of የቴዎፊሊን ሌቭልን እየጨመረ ይላል ስለማይሰራ ፖቴንሻል አኩሙሌት ያደረገ እየጨመረ ይላል አሞክሳ አዚትሮማያሲን ክላንዳማያሲን does not interact ሊያደርጉ አይችሉም እዚህ ቦታ ላይ ስንመለከታቸው ማለት ነው ስለዚህ አንሰር ቢ ሲፕሮን እዚህ ቦታ ላይ እናነሳለን ማለት ነው
ሌላኛው a patient taking of lithium from bipolar disorder. Which of the following medication can increase of the risk of lithium toxicity? የትንሽ በዛ ብሎባቸዋል ይህን ነገር እና ሜቢ ኦከር ሊያደርግም ስለሚችል በጥንቃቄ መልከት አሪፍ ነው ብዬ አስባለሁ። The patient is taking lithium for bipolar disorder. እንግዲህ ባይፖላር እንግዲህ ከሳይኮቲክ ዲስኦርደሮች ውስጥ አንዱ እንደሆነ ያስቀምጥልናል። ስለዚህ በዛ ውስጥ እንደምን እንደ increase of the risk of lithium የሚያደርግልን ነው ፍሩሳማይድ ኤችሲቲ ስፔሮላክተም እና አሜሎሮድ ብለን የምንጠራቸው ድራጎች አሉ። ስለዚህ ቦታ ላይ ኤችሲቲ ተያይዘን ኮንኮርስ ኦፍ ሶዲየም ዲፕሌሽን ያደርጋል ሊዲንግ ቱ ዲክሪዝመንት ኦፍ ሊቲየም አብዞርቤሽን። ሊቲየም ስናነሳ እንግዲህ የሶዲየምን ነገር አንድ ላይ እናነሳ እንችላለን ማለት። ስለዚህ ሌሊት ምን አለ ሌሊት ሃይፖናትሪሚያ ኦር ደግሞ ምን አለ ሃይፖናትሪሚያ ወይ ደግሞ ሃይፐር ወይም ሃይፖናትሪሚያንን ብናስብ አንድ ላይ ከዚህ ጋር ያይዘን እንድንመለከት ያስፈልጋል። ስለዚህ ሊዲንግ ቱ ሊቲየም ሪአብዞርቤሽን ፖቴንሻሊቲ አኩሙሌት በሚያደርግበት ላይ ፖቴንሻል የሆነ ቶክሲሲቲ ይፈጥራል። ፍሩሳማይድ ሊፒዳይሬቲክስ ካውዚንግ ኦፍ ሶዲየም ዲፕሌሽን በት ሌሲንግ ላይክሊ ሊቲየም ሌቭልን በጣም ሌስ ነው ኢንክሪዝ የማድረግ አቆሙ። ስፔሮላክተን አምረን ፖታሽየም ስፔሪንግ ናቸው ዳዝናት የሆነ ምንም አይነት ኢፌክት እንደሌላቸው በዚህ ቦታ ላይ ያስቀምጥልናል ማለት ነው። ሌላኛው ድራግ ፉድ ኢንተራክሽን ነው እዚህ ቦታ ላይ የሚያነሳል። ድራግ ፉድ ኢንተራክሽን drug food interaction. A patient is taking warfarin for DVT, deep vein thrombosis ብለን የምንጠራው ማለት ነው። Which of the following food should the patient avoiding due to the high vitamin K content ብሎ ያነሳልናል እዚህ ቦታ ላይ high vitamin K content ካለው ስፓኒሽ apples, banana and orange ብሎ ያስቀምጥልናል። ስለዚህ ከነዚህ ውስጥ ቫይታሚን ኬ በጣም የበለጸገው የትኛው ነው? አቮይድ እናደርግ የሚገባው የት ነው ካለ ስፓኒሽ ላይ የምንጠራው ነው ማለት ነው። እና the highly vitamin K interfering of the anticoagulant effect reversely ያለው ነገር ስላለ ማለት ስለዚህ the patient taking of warfarin should be maintaining of the constant intake of vitamin intake consist መድረግ አለበት ሜንቴን አድርገን ማለት ነው። ስለዚህ avoiding of suddenly change of daily diet change ማድረግ አልተር ማድረግ አለብን። አፕል ባናና ኦሬንጅ ናት ሃይሊ ኢን ዘ ቫይታሚን ኬ በዛ ላይ የበለጸጉ ስላልሆኑ ማለት ነው። ስለዚህ አንሰር ቢ ኤሊ ያለውን ስፓኒሽ ብለን የምንጠራው ፉድ እንመርጣለን ኦፕሽናል እናደርጋለን ማለት ነው። ፎር ዋት ካንትራ ኢንዲኬሽን አቮይድ ልናደርግ ከሚገባን ውስጥ እሱ ይመደባል ማለት ነው። ሌላኛው a pharmacist receiving handwriting prescriptions that's ambiguous and difficult to reading ይህ ቦታ ላይ ቀለል ባለ መልኩ እንመልከተው። ሪሲቭ አደረገ ሃንድራይቲንግ ፕሪስክሪፕሽን ዊዛውት ኮምፒውተራይዝድ ያልሆነ ሰው ሃንድራይቲንግ ነው ላይ ያስቀምጠው። ambiguous and difficult to read which is the most professional and safe course this action ማድረግ ያለበት ምን ነው? ልጅ ቦታ ላይ ስናነሳ የመጣለት ነገር ሃንድራይቲንጉ እንትን አይደለም ግልጽ አይደለም በጣም የተሞነጫጨረ ነገር ነው። ስፔሻሊ ብለን ልናነሳ እንችላለን ግልጽ ካልሆነ ማለት ነው። ስለዚህ guess the prescribe intended based on the patient diagnosis ላይ based አድርገን ያው አሁን ላይ እንደ ሪያሊቲ ካወራ አንዳንዴ ስራው ላይ የምናየው ነገር ነው ጌስ የማድረግ ነገሮች ይፈጠራሉ። but as a profession ነው ጥያቄውን የጠየቀው most professional and safe እንዲሆን የምንጠቀመው dispensing the medication the same most likely to be correct most likely የሚባል ነገር የለም በነገራችን ላይ ከፔሽንታችን ካለው ኬዝ አንፃር ማለት ነው። ሌላኛው ask the patient what is the thing of the prescription ፔሽንቱ እንዴት አድርገን ነው የምንጠይቀው እኛ ካልተነበበልን። ስለዚህ ቀለል ባለ መልኩ ዲል ያለው እንመልከተው በስነስርዓት ምን ይላል ዲል ያለው contact the prescriber direct to clarify to the order before dispensing sometimes happen ልንደውል እንችላለን ካልሆነ ደግሞ ተመልሶ እዛ ቼክ እንዳደርጋለን ማለት ነው። ኮንታክት ማድረግ እሱ ነው የጻፈውን ፕሪስክራይበሩ ማለት ነው with either with doctor like የጻፈውን ማድረግ አለብን ዲስፔንስ ከማድረጋችን በፊት ወደዛ እንደውል ያስፈልጋል ማለት ነው። ስለዚህ the only safe and professional action to be contacting the prescriber for verification ለማድረግ እሱ ያስፈልገናል ማለት ነው። ሌላኛው ወደ 22 ተጠቂ ደርሰናል። In hospital pharmacy
what is the purpose of preparing unit dose medication? ለምን አስፈለገ? ፐርፐዙ ምንድነው? hospital pharmacy to reduce overall costing of the drugs from the hospital, to providing ready to administration dosing of specific patient, reduction of errors, to making storage in the pharmacy more compact, to speed up the manufacturing process pharmaceutical. እዚህ ቦታ ላይ ሆስፒታል ፋርማሲ እንጂ ሆስፒታል ማኑፋክቸሪንግ ድራግ አላለም በነገራችን ላይ እና ይህን ቦታ እናወጣዋለን። ግን ዩኒት ዶዝ ብሎ የሚያነሳበት ላይ ደን ስንመለከት to providing a ready to administration dosing from a specific patient, ዩኒት ዶዝ ብለን ስናነሳ እሱ ነው በነገራችን ላይ for specific patient ላይ ይህን ነገር እንድንጠቀም ያስፈልጋል ማለት ነው። reducing error ለመቀነስ። ስለዚህ ዩኒት ዶዝ ብለን ስናነሳ ምንድነው? is dispensing medication packaging the content of one single dose. It's also improving of drug control and the tracking ዎችን ያስቀምጥልናል ማለት ነው። ሌላኛው a 14 years old female patient is diagnosed with a migraine headaches. Which of the following medication contraindication the patient if she has coronary artery disease ካለባት is contraindication? sumatriptan, propranolol, amitriptyline, topiramate ብሎ ያስቀምጣል እዚህ ቦታ ላይ ስንመለከት። ብዙ ጊዜ ያው አሁን ላይ ባለው ነገር ላይ የምንጠቀመው ምንድነው? ሱማትሪፕቴንን ነው በነገራችን ላይ ማይግሬን ላይ ስንመለከተው። ፔሸንታችን ግን ምን አለ? ኮሮነሪ አርተሪ ዲዚዝ አለባት። ስለዚህ የትኛው ነው ኮንትራንዲኬሽን ብለን ስናነሳ ሱማትሪፕቴን ነው። ትሪፕቴን ኮዚንግ ኦፍ ኮሮነሪ ቫሶ ስፓዝም ያደርጋል። ቫሶ ስፓዝም አደረገ ማለት የተወሰነ ምን አለው? የተቆጣ ነገር ወይ ደግሞ ስፓዝም ያደርጋል። ስለዚህ ከዛ አኳያ ኮንትራንዲኬሽን ፍሮም ዘ ሂስትሪ ኦፍ ኮሮነሪ አርተሪ ዲዚዝ። ፕሮፕራኖሜትሪ ኦልሶ ዩዝድ ፎር ማይግሬን በት the first ላይነር ነው የምንጠቀማቸው እነዚህ ነገሮች ስናነሳ አሴ ፕሮፍላክሲስ ነው በት ዳዝ ናት ቢን ኮንትራንዲኬሽን አይደለም እዚህ ቦታ ላይ ስናስቀምጣቸው። ፔሸንታችን ግን CAD ብለን የምንጠራው ኮሮነሪ አርተሪ ዲዚዝ ከሌለበት ግን እንደ ፈርስት ላይን ላይ አድርገን የምንጠቀመው ምንድነው? ሱማትሪፕቴንን እዚህ ቦታ ላይ እናነሳለን ማለት ነው። ሌላኛው ወደ 23ኛ ጥያቄ ላይ እንመጣለን። A patient is taking of digoxin for arterial fibrations. Which of the following laboratory should be monitored assessing the drug toxicity ነው? እንግዲህ ያው ድራጉን ስንመለከተው ከምን ጋር ነው ቀደም ያያዝነው ብለን አንስተናል። ሴሌኒየም፣ ፖታሺየም፣ ሶዲየም፣ ካልሲየም፣ ማግኔዥየም። እዚህ ቦታ ላይ ግን ስናነሳ ያነሳነው ምንድነው? የፖታሺየም that means the hyperkalemia or ደግሞ like hypokalemia የሚለው ነገር ነው አያይዘን ያነሳነው በነገራችን ላይ። ስለዚህ ዲጎክሲን ቶክሲሲቲ ካን ቢኮዝ ኦፍ ሃይፐርካሌሚያ ዲው ቱ ኢንሂቢሽን ኦፍ ሶዲየም ፖታሺየም ኤቲፔዝ ፓምፒንግ። ሶዲየም ኤቲፔዝ ብሎ ፖታሺየም። ስለዚህ NaK ፕላስ ኤቲፔዝ ብለን የምንጠራው ነገር ከዛ ጋር ያይዞ ነው ይሄን ነገር የሚያነሳል። ስለዚህ ዲው ቱ ዛት ምን ማድረግ አለብን? የፖታሺየም ሌቭላችን እዚህ ጋር ሞኒተር ልናደርግ ያስፈልጋል። ሞኒተር ኦፍ ሶዲየም ፖታሺየም ቱ አሰሲንግ ኦፍ ዘ ዲጎክሲን ቶክሲሲቲው ምን ያክል ላይ እንዳለ ማለት ነው። ሶዲየም ሴሌኒየም ፖታሺየም ነው እንዳልኳችሁ። ሴሌኒየም ሶዲየም ካልሲየም ማግኔዥየም is directly related to the digoxin toxicity በሚያነሳው ነገር ያስቀምጥና ሌላኛው ወደ 24ኛው ጥያቄ ላይ ደርሰናል። ወደ ማገባደጃ ወደ ዛሬው ጥያቄ ላይ ደረስን ያለ ነውና a patient has taking of methotrexate 2.5 ሚሊግራም ነው ብዙ ጊዜ ያለውና for rheumatoid arthritis እየወሰደ ያለው ፔሸንታችንን ስንመለከተው which of the following medication can be increasing of the risk of methotrexate toxicity የትኛው ይጨምራል ነው? እዚህ ቦታ ላይ ስናነሳ ኮትሪ፣ አሞክሳ፣ አዚትሮማያሲን and ሲፕሮ ከነዚህ ውስጥ የትኛው ነው እዚህ ቦታ ላይ ስንመለከተው ኢንክሪዝ ሊያደርግልን የሚችለው ብለን ስናነሳ ኮትሪ ነው። ኢኒቢሽን ኦፍ the metabolism of methotrexate ኢንክሪዝ ያደርገዋል። due to that result አኮሙሌት በሚያደርግበት ሁኔታዎች ውስጥ ምን ይፈጠራል? ቶክሲሲቲ ይፈጠራል። ስለዚህ አሞክሳ አዚትሮ በዝናብ ኢንተራክሽን ያላቸው ማለት ነው። በዚህኛው ላይ ስንመጣ ማለት ነው ኮትሪ the most inhibition of metabolism ነው የሚጫወተው እዚህ ቦታ ላይ ስንመለከት ማለት ነው። ሌላኛው ዳይሬክት ፋርማኮሎጂ ነው ስንመለከት የመጨረሻ ጥያቄያችን ነው በዛሬው ላይ ስንመለከት ነው። probability is defined as ብሎ ያስቀምጠዋል።
rate and extent of which of the active ingredient is absorbing from the drug product and becomes available in the site of actions, time it's taking from the drug concentration the plasma to be reducing the half life እነዚህ ቦታ ላይ half life ወደ ላይ ሄዶ መጥቶ ተመልሶ እንትን ያለበትን ስንል ቲ half life ብለን እንጠቀማታለች አይደል processing or converting of drug to in the metabolism liver ላይ ኤክስቼንጅ አድርጎ የሚሄድበት ነገር አለ movement of the drug from the bloodstream to the body tissue ላይ እናት አይደለም በነገራችን ኤል ያለውን ስንመለከት the rate and extent of the active ingredient absorbing from the drug product becomes at the site of action ላይ የሚለው ስለዚህ the standard definition ስንመለከተው እሱ ነው the measurement of fractional administration dosing that is the systematical circulation of unchanged በሆነ way ላይ የምናገኘው ማለት ነው ስለዚህ it has two components that is the rate of absorption how fastly and the extent of the absorption how much ምን ያክልም ድራጉን የምናደርገው ምን ያህል አብዞርብ ያደረገውን ነገር ሄደን ስንመለከት ማለት ነው ስለዚህ the answer will be ኤ ላይ ያለውን ኦፕሽን እንመርጣለን ማለት ነው ዛሬ የነበረን ጊዜ ይህን ይመስላል ስለዚህ ቴንክ ዩ በጣም ሁላችሁም እንደተለመደው ላለው ፋርማሲውቲክስ ፕላስ ኤክስ ከተመቻችሁ ሰብስክራይብ ላይክ ያደረጋችሁ ሼር የሚያደርጋችሁ ለጓደኞቻችሁ እንድታደርሱ ጠይቃችኋለሁ ዛሬ የነበረን ቆይታ ይሄን ይመስላል